በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የሰሙነ ሕማማት ሰኞ መርገመ በለስ ተብሎ ተሰይሟልና ስለምን መርገመ በለስ ተብሎ ተሰየመ? ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ምን አደረገልን? ጸሐፍት ፈሪሳውያንስ ምን አደረጉ የሚለውን ልናውቅ ያስፈልጋልና እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ የሰሙነ ሕማማት ሰኞ መርገመ በለስ ተብሎ ተሰይሟል ብለናል። በዚህ ቀን ጌታችን ምን አደረገልን? ጸሐፍት ፈሪሳውያንስ ምን አደረጉ የሚለውን ከመመልከታችን አስቀድሞ ስለ ሰሙነ ሕማማት ከብዙ በጥቂቱ ልናውቅ ያስፈልጋል። ሰሙነ ሕማማቱ ከመቼ ጀምሮ እስከ መቼ ያለው ነው? ወይም ደግሞ መቼ ነው የሚጀምረው? እንዲሁም ደግሞ አንዳንድ ሰዎች በሰሙነ ሕማማት ሰኞ ጌታችን አልተሰቀለም፣ አልተገረፈም፣ ስለዚህ ለምንድነው ሕማማት የሆነው ብለውም የሚጠይቋሉና እነዚህ ነገሮች ልናውቅ ስለሚገባ አጠር አድርገን እንመለከታለን ማለት ነው። እንግዲህ ቅድስት ቤተክርስቲያናችን ከትንሣኤ በፊት ያለውን አንድ ሳምንት ሰሙነ ሕማማት ወይም ደግሞ የሕማማት ሳምንት በማለት ትዘክረዋለች። ሕማማት ማለት ሐመታመመ ከሚለው የግዕዝ ግስ የወጣ ሲሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙና ሞቱ የሚዘከርበት ታላቅ ሳምንት ነው። ታዲያ በዚህ በሰሙነ ሕማማት ሳምንት ላይ ሶስት ዋና ዋና ነገሮችን እናስባለን። የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማምና ሞት መከራ ስቃይ የምናስብበት ነው። ሁለተኛው ደግሞ ከአዳም ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ የነበሩ ነፍሳት በሲኦል የቆዩበት የዚያ የ5500 የመከራ የፍዳና የኩነኔ ዘመን መታሰቢያ ስለሆነ ያንን 5500 የመከራ የፍዳ ዘመን እናስባለን ማለት ነው። ሶስተኛው ደግሞ ስለ ራሳችን ኃጢአትና በደል እያስብን ጌታችን መድኃኒታችን ኢየሱስ ክርስቶስ ምሕረቱን ያደርግልን ዘንድ ይቅርታውን ያድለን ዘንድ ኃጢአታችንን በደላችንን ይቅር ይለን ዘንድ እንማጸናለን ማለት ነው። ስለዚህ በሰሙነ ሕማማት እነዚህን ሶስት ዋና ዋና ነገሮች እናስባለን። ታዲያ ይህ ሰሙነ ሕማማት ቅዱስ ሳምንት ተብሎ ይጠራል። ስለምን ቅዱስ ሳምንት ተብሎ ተጠራ ብንል በዚህ ሳምንት በእያንዳንዲቱ ዕለት ስለ ፍጹም ፍቅር የተከፈለ የመስዋዕትነት ሥራ ስለተሰራበት ነው። የሰው ልጆች ድነት ስለተፈጸመበት ነው። መድኃኔ ዓለም ስለኛ ቤዛ ሆኖ ለመስቀል ሞት ታዛዥ ሆኖ ነፍሱን ስለካሰልን ነው። በዚህ ምክንያት ነው ቅዱስ ሳምንት ተብሎ የሚጠራው። በተጨማሪም ደግሞ የመጨረሻ ሳምንት ተብሎ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌው ለፈጸማቸው የቤዛነትና የአርአያነት ተግባራት በሙሉ ፍጻሜ በመሆኑ የመጨረሻ ሳምንት በመባልም ይጠራል ማለት ነው። ታዲያ በዚህ ልዩ በሆነ ሳምንት ካህናትና ምእመናን በነግህ ወይም ደግሞ በጠዋት በሰልስት ወይም ደግሞ በ3 ሰዓት በቀትር ወይም ደግሞ በ6 ሰዓት በተሰዓት ወይም ደግሞ በ9 ሰዓት በሰርክ ወይም ደግሞ ማታ አመቻቹ ላይ በሰርክ ጉባኤ ሰዓት ላይ ወደ ቅድስት ቤተ ክርስቲያን በመጓዝ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረውን ምዕራፍ ከቅዱሳት መጻሕፍት በማንበብና በመጸለይ ሕማሙንና ሞቱን ያዘክራሉ፣ ያስባሉ ማለት ነው። ታዲያ ሰሙነ ሕማማቱ የሚጀምረው ከመቼ ጀምሮ ነው ስንል እሁድ ከሰዓት ጀምሮ በዓለ ሆሳዕናን ካከበርን ከሰዓት ጀምሮ ሰሙነ ሕማማቱ ይጀምራል ማለት ነው። ለምንድነው ሰሙነ ሕማማቱ እሁድ ከሰዓት የሚጀምረው? እንደሆነ እሁድ ከሰዓት ጌታችን አልተሰቀለም፣ አልተገረፈም። ስለዚህ ለምንድነው ሕማማቱ እሁድ ከሰዓት የሚጀምረው የሚለው ልናውቅ ያስፈልጋል። እንግዲህ በዕለተ ሆሳዕና ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይ ተቀምጦ ከፊት ያሉትም ከኋላ የሚከተሉትም ሆሳዕና በአርያም እያሉ እያመሰገኑት፣ ሕፃናት እንኳን ሳይቀሩ እየጮሁ እያመሰገኑት፣ መላእክትም በሰማይ ሆነው እያመሰገኑት ወደ ኢየሩሳሌም እየተመሰገነ ገብቷል ማለት ነው። ታዲያ እየተመሰገነ ወደ ኢየሩሳሌም ሲገባ ከሰማይ የመላእክት ዝማሬ ከምድር ደግሞ የሰው ልጆች ዝማሬ ሆሳዕና በአርያም እያሉ የሚዘምሩት ዝማሬ
የኢየሩሳሌምን ከተማ አስጨነቃት ማለት ነው። የኢየሩሳሌም ከተማ እጅጉኑ በምስጋና ድምፅ ተናወጠች። በዚህ ጊዜ ጸሐፍት ፈሪሳውያን ምንድነው የምንሰማው ድምፅ? ምን መጣብን ብለው ለመመልከት ወደ በራቸው ደጃፍ ላይ ሁሉም ወጥተው ቆመው ተመለከቱ። ያንን ሲመለከቱ ጌታችን እየተመሰገነ በአህያ ላይ ተቀምጦ እየተመሰገነ ሲመጣ አዩ፣ ተመለከቱ። በዚህ ጊዜ ታዲያ የምስጋናው ድምፅ የረበሻቸው ጌታችን መመስገኑ ያልተመቻቸው የቆረቆራቸው ጸሐፍት ፈሪሳውያን ወደ ጌታችን ቀርበው እንዲህ አሉት፣ እነዚህን ሰዎች ዝም አስበላቸው፣ ለምንድን ነው የምታስጮህብን? ዝም እንዲሉ ንገራቸው አሉት። በዚህ ጊዜ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አላቸው፣ በመጽሐፍ የተጻፈውን አላነበባችሁምን? አልሰማችሁምን? ከሚጠቡ ሕፃናት አፍ ምስጋናን ለራስ አዘጋጀ ተብሎ የተመዘገበውን አልሰማችሁምን? እነዚህ ሕፃናት ያመሰግኑኛል። እነዚህ ሕፃናት ባያመሰግኑኝ እንኳን የቢታንያ ድንጋዮች አንደበት አፍ አውጥተው ያመሰግኑኛል አላቸው። በዚህ ጊዜ ታዲያ ጡት የሚጠቡ ሕፃናት እንኳን ሳይቀሩ የ40 ቀን የ80 ቀን የዓመት የ2 ዓመት አዛውንቱም ወጣቱም ትንሹም ሳይቀሩ ሁሉም በአንድነት ሆነው ሆሳዕና በአርያም እያሉ እግዚአብሔር አምላካችንን አመሰገኑት። ከሕፃናቱም ባሻገር ደግሞ የቢታንያ ድንጋዮች እንኳን ሳይቀሩ አንደበት አውጥተው ሆሳዕና በአርያም እያሉ መድኃኒት መባል ላንተ ይገባሃል እያሉ ጌታችን መድኃኒታችን ኢየሱስ ክርስቶስን አመሰገኑት። ጌታችን በእንዲህ አይነት ሁኔታ የተመሰገነ ወደ ኢየሩሳሌም ገባ። ታዲያ እነዛ ጸሐፍት ፈሪሳውያን ዝም አሰኛቸው ብንለው እርሱ ደግሞ እነዚህ ያመሰግኑኛል የቢታንያ ድንጋዮች ብሎ የቢታንያ ድንጋዮችም ሕፃናትም እንኳን ሳይቀሩ እንዴት ያመሰግኑታል? እርሱ ማን ስለሆነ ነው እንደ ንጉሥ እየተመሰገነ ወደ ቤተ መቅደስ የሚገባው ወደ ኢየሩሳሌም የሚገባው ማን ስለሆነ ነው ብለው እጅጉኑ ተበሳጩ፣ እጅጉኑ ሰደቡት። ከዚህም በኋላ በጌታችን ጉዳይ ለመምከር በአንዱ ሊቀ ካህን ግቢ ተሰብስበው በጌታችን ጉዳይ ለመምከር እሁድ ከሰዓት ለሰኞ ስብሰባ ተጠራሩ። ወገኖቼ የጌታችን ሕማም የሚጀምረው ከዚህ ዕለት ነው። ለምን ካልን መሰደብም ሕማም ነው። መሰደብም ሕማም ነው። ወገኖቼ ጌታችን እንዴት እየተመሰገነ ይገባል ብለው ሲሰድቡት ነው ያሉት። በጌታችን ጉዳይ ለመምከርም ደግሞ ቀጠሮ የተቀጣጠሩበት ወይም ደግሞ ስብሰባ የተጠራሩበት ዕለት ነው። ወገኖቼ እሁድ ከሰዓት ግማሽ ቀን አለ። ከሰኞ እስከ 45 ቀን አለ። 5 ቀን ከግማሽ ይሆናል የሕማማቱ ቀናት ማለት ነው። እነዚህ 5 ቀን ከግማሽ የዚያ የ5500 ዘመን መታሰቢያ ናቸው። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ብሎ ጌታችን ለአዳም በገባለት ቃል መሰረት ከ5 ቀን ተኩል በኋላ አድኖታል። እነዚያ 5 ቀን ተኩል ወይም ደግሞ 5500 ዘመን እነዚያ የዓመተ ፍዳ የዓመተ ኩነኔ ዘመን የሰው ልጅ ምንም አይነት የጽድቅ ሥራ ቢሰራ ወደ መንግሥተ ሰማያት የማይገባበት ወደ ሲኦል የሚጣልበት ዓመተ ፍዳው ዓመተ ኩነኔው ዘመን ነበረ። እነዚያን 5500 ዘመን እናስባለን በአንድ በኩል። ስለዚህ 5 ቀናት አሉ ከሰኞ እስከ ዓርብ፣ ግማሽ ቀን ደግሞ እሁድ ከሰዓት አለች። በአንድነት 5 ቀን ከግማሽ ወይም 5 ቀን ተኩል ይሆናል። እነዚህም 5 ቀን ተኩል ደግሞ የ5500 ዘመን የዓመተ ፍዳ የዓመተ ኩነኔ ዘመን መታሰቢያ ነው ማለት ነው። ልብ ወገኖቼ ታዲያ በዕለተ ሰኞ ወይም ደግሞ በሰሞነ ሕማማት ሰኞ ደግሞ ምን አደረጉ ጸሐፍት ፈሪሳውያን? ጌታችንስ ደግሞ ምን አደረገ የሚለውን ደግሞ ልናውቅ ያስፈልጋል። ይህንንም ደግሞ በመጽሐፍ ቅዱሳችን ላይ ተመዝግቦ እናገኛለን። በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 18 ላይ ስንመለከት እንዲህ ይላል። ከ17 ጀምሮ ስንመለከት ወደ ላይ ከፍ ብለን ከከተማ ወደ ቢታንያ ወጣ፣ በዚያ ማደር ይላል። እሁድ ከከሰዓት ወዴት ሄዶ የታደረ ስንል ከከተማ ወደ ቢታንያ ወጣ፣ በዚያም ማደረ ይላል። ስለዚህ ጌታችን እየተመሰገነ ወደ ኢየሩሳሌም ከገባ በኋላ ከዚያ ወጥቶ የት ሄደ የታደረ ስንል ወደ ቢታንያ ሄዶ በቢታንያ እንዳደረ የማቴዎስ ወንጌል ምዕራፍ 21 ቁጥር 17 ይነግረናል ማለት ነው። በቢታንያ ካደረ በኋላ በማግስቱ በዓለ ሆሳዕናን ካከበርን በማግስቱ በዕለተ ሰኞ ጌታችን ምን አደረገ ስንል የማቴዎስ ወንጌል ምዕራፍ 21 ቁጥር 18 ላይ እንዲህ ይላል። በማለዳም ወደ ከተማ ሲመለስ ተራበ ይላል። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ፣ ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለም ፍሬ አይገኝብሽ አላት። በለሲቱም ያን ጊዜውን ደረቀች። ደቀ መዛሙርቱም ይህን አይተው በለሲቱ ያን ጊዜውን እንዴት ደረቀች ብለው ተደነቁ ይላል።
ቅዱስ ማቴዎስ በእንዲህ አይነት ሁኔታ የሰሙነ ሕማማት ሰኞ ላይ ጌታችን ምን እንዳደረገ አስቀምጦልናል ማለት ነው። ቅዱስ ማርቆስ ደግሞ የማርቆስ ወንጌል ምዕራፍ 11 ቁጥር 12 ጀምሮ ስንመለከት እንዲህ ብሎ አስቀምጦልናል። በማግስቱም ከቢታንያ ሲወጣ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ከአሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ ይላል። ልብ በሉ። ስለዚህ ስለ ሰሙነ ሕማማት ሰኞ የማቴዎስ ወንጌል ምዕራፍ 21ና የማርቆስ ወንጌል ምዕራፍ 11ን ስትመለከቱ እንዲህ የሚያስደንቅ ቃል ተመዝግቦ ታገኛላችሁ። ወገኖች አሁን ልብ ብላችሁ ልታስተውሉ የሚገባ ነገር አለ። ምንድነው ስንል፣ አንደኛ ጌታችን በማለዳ ተራበ ይላል። ልብ በሉ። 40 ቀንና 40 ሌሊት የጾመው አምላካችን በማለዳ ተራበ። እስቲ አስተውሉት። ሰማያውያን መላእክት እንዳይራቡ አድርጎ የፈጠረ አምላካችን ተራበ። እስራኤልን ገበሬ በማያርስበት ዘር በሌለበት ዝናብ በማይጥልበት ምድረ በዳ የመራ አምላካችን ተራበ። ድኅረ ሥጋዌ በ5 እንጀራና በ2 ዓሣ ከ5,000 የሚበልጡ ሰዎችን የመገበው አምላካችን ተራበ። ወገኖች ያስተውሉ። ይህ እንዴት ሊሆን ይችላል? እዚህ የመጽሐፍ ቅዱስ ክፍል ላይ ለዚያውም ደግሞ የተራበው እኮ በጠዋት ነው። በማለዳ ነው ጌታችን የተራበው። በማለዳ ወደ ከተማ ሲመለስ ተራበ ይላል። ምንድነው ይህ ሚስጥሩ? ጌታችን በማለዳ የመራቡ ሚስጥር ምንድነው የሚለውን በደንብ ልትገነዘቡ ያስፈልጋል ወገኖቼ። ከዚያም በኋላ ተርቦ ደግሞ ምን አደረገ? አንዲት ቅጠል ያላት በለስ ተመልክቶ ወደዚያች በለስ ሄደና ፍሬ ፈለገባት። ከዚያም በኋላ ፍሬ አጣባት። የፍሬ ወቅት አልነበርምና ፍሬ አልነበራትም፣ ፍሬ አላፈራችም። ከዚህ በኋላ ምን አደረገ? ያቺን በለስ ረገማት። ካሁን በኋላ ካንቺ ማንም ፍሬ አያግኝብሽ ብሎ ረገማት ይላል። ስለዚህ ጌታችን በዚህ ዕለት ምን እያደረገልን ነው? መርገመ በለስ ተብሎ የተሰየመው በለስን ስለረገማት ነው። ታዲያ በለሲቱ ምንድነች? ስለምንድነው የረገማት? ጌታችን ምን እያደረገልን ነው? በዚህ በሰሙነ ሕማማት ሰኞ የሚለውን ልታውቁ ያስፈልጋል። እንግዲህ በማለዳ ወይም ደግሞ ሲነጋ ወደ ከተማ ወጣ ይላል። ወይም ደግሞ ወደ ከተማ መጣ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ አዳም ወደ ወደቀበት ስፍራ ወደዚያች ሀገር መጣ ማለቱ ነው። ያን ጊዜም ደግሞ ተራበ። መራቡም ደግሞ እንጀራና ህብስትን ሳይሆን ስለ ሰው ድህነት ነው የተራበው። የሰው ልጆችን ድህነት ተራበ ጌታችን። ራሱ በወንጌሉ ላይ ሲናገር የኔስ መብል የላከኝን የአባቴን ፈቃድ አደርግ ዘንድ ነው፣ እናንተም በላከኝ በአባቴ ታምኑ ዘንድ ነው ይላል። ዮሐንስ ወንጌል ምዕራፍ 4 ቁጥር 34 ላይ ማለት ነው። ስለዚህ ክርስቶስ ወደ ዓለም ሲመጣ እንደ ማለዳ ፀሐይ ነው። የማለዳ ፀሐይ ጨለማውን ገፎ ነው የሚመጣው። ክርስቶስም ጨለማ የተባለ ክፉ ከይሲ ዲያብሎስን በጽንሰቱ ድል እየነሳው ተገለጠ። ለ5500 ዘመን ሙሉ የሰው ልጆችን ሲያሰቃይ የነበረውን ክፉ ሰይጣን ዲያብሎስን ድል እያደረገ ጌታችን ተገለጠ። ወገኖቼ ጌታችን በወንጌሉ ላይ የዓለም ብርሃን እኔ ነኝ፣ የሚከተለኝ የሕይወት ብርሃንን ያገኛል እንጂ በጨለማ ውስጥ አይመላለስም ብሏል። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በማለዳ ወይም ደግሞ በጠዋት መራቡ ጠዋት ከጨለማ ቀጥሎ የሚመጣ ብርሃን ነውና ያ ጨለማ ደግሞ 5500 ዘመን ነው። ለ5500 ዘመን የሰው ልጆች በሙሉ በባርነት የነበሩበት በጨለማ ወድቀው የነበሩበት ዘመን ነው። በጠዋት ደግሞ ጌታችን መምጣቱና መራቡ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሞቶ ሞትን ድል አድርጎ የዘላለም ብርሃንን ሊያበራልን መምጣቱን ሲያጠይቀን ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ምን አደረገልን? በለስን ረገመልን። ይቺ በለስ ምንድናት የሚለውን ልናውቅ ያስፈልጋል። አባቶቻችን ብዙ አንድምታዎች ወይም ደግሞ ብዙ ትርጓሜዎችን ተርጉመው ይቺን በለስ በደንብ በስፋት ያስተምሩናል። እኛም ታዲያ ከእነዚህ መካከል ጥቂቶቹን እንመለከታለን። በለስ ምንድናት ስንል ቅዱስ ዮሐንስ አፈወርቅ እንደተረጎሙልን በለስ ኃጢአት ናት። አዳምና ሔዋን የቀጠፏት ኃጢአት ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በሰሙነ ሕማማት ሰኞ በአዳምና በሔዋን ምክንያት የመጣችውን ኃጢአት አጠፋልን፣ አደረቀልን ማለት ነው። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአትም በዚህ ዓለም ስፍራ ሰፍና አገኛት።
በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሩ ደስ ያሰኛል፣ ኋላ ግን ያሳዝናል። በአንቺ ፍሬ አይገኝ የሚለውም ደግሞ በኃጢአት ፍዳ ተይዞ የሚቀር ከዚህ በኋላ አይኑር ለማለት ነው። ያቺ በለስ ደግሞ ስትረገም ወዲያው ፈጥና መድረቋ በአዳም ምክንያት ተቆርጣ የመጣችው ያቺ ኃጢአት ያቺ በደል በእርሱ በጌታችን ምክንያት እንደጠፋችልን ለመግለጽ ነው። መጽሐፍት ኃጢአትን በለስ ይሏታል። ምክንያቱም የበለስ ቅጠል ሰፊ ናት፣ ደስ የምታሰኝ ናት። እንዲሁም ደግሞ የኃጢአት መንገድ ወደ ጥፋት የምትወስድ ሰፊ በር ናት። የበለስ ፍሬ በመብላትና በማላመጥ ጊዜ ጣፋጭ ናት። እንዲሁም ደግሞ ኃጢአት ሲሰሯት ደስ ታሰኛለች፣ ከሰሯት በኋላ ግን መከራ ታመጣለች። በሚሰሯት ጊዜ ጣፋጭ ናት፣ ከሰሯት በኋላ ግን መራራ ናት። አዳምና ሔዋንን ለጊዜው በለሷ ጣፋጭና ውብ ሆና ታየቻቸው። በኋላ ግን መራራ ሞትን አመጣችባቸው። ልብ በሉ ወገኖቼ። ስለዚህ ዛሬ በሰሙነ ሕማማት ሰኞ ጌታችን ምን አደረገልን ስንል ያቺን በለስን አስታኮ ኃጢአትን አደረቀልን፣ አጠፋልን፣ ደመሰሰልን ማለት ነው። ጌታችን ይህንን ያደረገልን ወገኖቼ። ጸሐፍት ፈሪሳውያንስ ደግሞ በሰሙነ ሕማማት ሰኞ ምን አደረጉ ስንል በዕለተ እሁድ በዓለ ሆሳዕናን ባከበርንበት ዕለት ጌታችን እየተመሰገነ ወደ ኢየሩሳሌም በገባበት ዕለት ከከሰዓት ሰኞ ሊሰበሰቡ ስብሰባ ጠርተው ነበርና ስብሰባቸውን በአንዱ ሊቀ ካህን ግቢ አካሂደዋል። ነገር ግን ቀኑን ሙሉ በጌታችን ላይ ሲዶልቱበት፣ ጌታችንን ሲዘልፉት ሲሰድቡት ዋሉ። ጌታችንን ምን ማድረግ እንዳለባቸው ሲማከሩ ሲጨቃጨቁ ዋሉ። ነገር ግን ቀኑን ሙሉ ሲጨቃጭቁ ውለው ያ ጭቅጭቃቸው ፍሬ አልባ ሆኖ ምንም አይነት ፍሬ ሳያፈሩ ስብሰባቸው ሳይግባቡ ተበትኗል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በለስን እየረገመ በበለስ አስታኮ ኃጢአትን እያደረቀልን ሳለ ጸሐፍት ፈሪሳውያን ደግሞ ስብሰባ ተሰብስበው ቀኑን ሙሉ ሲመክሩበት ውለው ያ ስብሰባቸው ፍሬ ሳያፈራ ተበትነዋል ማለት ነው። ታዲያ ዛሬ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ ፊት የተማማርነው ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።